የፍቅር ህይወት በጣም ብዙ ስራ የሚፈልግ አንድ ህይወት መስተጋብር ነው። ይህን ስራ ለመስራት ፍላጎት ከሌለን፣ ይህን ስራ ለመስራት ተነሳሽነት ከሌለን፣ ይህን ስራ ለመስራት ችሎታ ከሌለን፣ ጥበብ ከሌለን፣ ብልሃት ከሌለን፣ ትዕግስት ከሌለን፣ ኢጎን ዋጥ የማድረግ ነገር ከሌለን አንዴ ጠልፎ በጣለን ነገር ደግመን ደጋግመን ልንወድቅ እንችላለን። ሰላም ወዳጆች፣ እንዴት ናችሁ? ይህ መፍትሄ ነው። መፍትሄ በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን የፍቅር ህይወት ውስጥ የምንሰራቸው ዋና ዋና ስህተቶችና መፍትሄዎቻቸው እያልን እንነጋገራለን። እንደተለመደው ሁላችሁ ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ቸልተኝነት። ይኸውላችሁ እዚህ ጋር አሸዋ ውስጥ ጭንቅላቷን ቀብራ በዙሪያው እየተካሄደ ያለውን ነገር አላየውም አልሰማውም እንደምትለው ሰጎን በዙሪያችሁ እየተካሄዱ ላሉ ነገሮች፣ ህይወታችሁ ውስጥ እየተከሰቱ ላሉ ነገሮች በተገቢው ጊዜ በተገቢው ሰዓት ተገቢው ምላሽ የማትሰጡ ከሆነ የፍቅር ህይወታችሁ ጤንነት በጊዜ ሂደት እያሽቆለቆለ እንደሚሄድ በፍጹም አትጠራጠሩ። እዚህ ጋር በጣም ብዙ ጊዜ የምነግራችሁ አንድ እውነት አለ። በሁለት የተዋደዱ ነፍሶች መሃል፣ በሁለት የተፋቀሩ አካላት መሃል አለመግባባት የመፈጠሩ ነገር በጣም ተፈጥሯዊ ነው። አለመግባባት ሲፈጠር መደናገጥ ወይም ደግሞ ውዝግብ ውስጥ መግባት በፍጹም አያስፈልግም። ወይም ደግሞ አለመግባባት መፈጠሩ የፍቅር ህይወታችሁ ትክክለኛው ትራክ ላይ ነው አይደለም የሚለውን ነገር ኩዌሽን እንድታደርጉ ሊያደርጋችሁ አይገባም። እንደውም አለመግባባት የማይፈጠርበት አይነት ግንኙነት እስከ መጨረሻው የመቀጠል ነገሩ በጣም አጠራጣሪ ነው። ስለዚህ አለመግባባት ሲፈጠር ልትደናገጡ አይገባም። ይሄ ተፈጥሯዊ ነገር ነው። ዋናው ቁም ነገር ያለው ዋናው ፖይንት ያለው አለመግባባት አለመፈጠሩ ሳይሆን አለመግባባት ሲፈጠር አድረስ የምታረጉበት መንገድ ላይ ነው። ስለዚህ የፍቅር ህይወት ውስጥ ምንም አይነት ችግር ሲያጋጥም ለተፈጠረው ችግር መፍትሄ ሰጥቶ ማለፍና ከተፈጠረው ነገር በቂ ትምህርት መውሰድ፣ ከዛ በኋላ ያ ነገር እንዳይደገም ማድረግ በጣም ተገቢ ነገር ነው። የመጀመሪያው ነገር ይሄ ነው። የፍቅር ህይወት ውስጥ የምንሰራው ዋነኛው ስህተት ቸልተኝነት ነው። የትኞቹንም ችግሮች በቸልታ የምናልፋቸው ከሆነ አይተን እንዳላየን ሰምተን እንዳልሰማን የምንሆን ከሆነ የፍቅር ህይወታችን ጤንነት በምንም መልኩ እየተሻሻለ አይሄድም። ስለዚህ የመጀመሪያው ነገር ቸልተኝነትን ከፍቅር ህይወታችን ማስወገድ ነው። ለየትኞቹም ችግሮች በተገቢው ጊዜ በትክክለኛው ሰዓት በትክክለኛው ቦታ ችግሮቹን አድረስ ማድረግ፣ መፍትሄ መስጠት መቻል ይኖርብናል። ሁለተኛው ብዙዎቻችን የፍቅር ህይወት ውስጥ ከገባን በኋላ የምንሰራው ስህተት ምን መሰላችሁ? አላስፈላጊ ፈቃድ መስጠት ነው። ይሄ ምን ማለት መሰላችሁ? የፍቅር ህይወት ውስጥ ከገባችሁ በኋላ የፍቅር አጋሮቻችሁ የማትፈልጓቸውን ነገሮች፣ የማያስደስቷችሁን ነገሮች፣ ምቾት የማይሰጧችሁን ነገሮች እያደረጉባችሁ ሊሆን ይችላል። እነዚህ ነገሮች እያደረጉባችሁ ከሆነ እነዛ ነገሮች ምቾት እንዳልሰጧችሁ፣ እንዳላስደሰቷችሁ ወይም ደግሞ የማትፈልጓቸው ነገሮች እንደሆኑ በግልጽ በቀጥታ ልትነግሯቸው ይገባል። እነዛን ነገሮች በግልጽ የማትነግሯቸው ከሆነ ለነዛ ሰዎች ያንን ነገር በተደጋጋሚ እንዲያደርጉ ፈቃድ ሰጥታችኋል ማለት ነው። በቃል ፈቅዳችሁላቸውም ባይሆን እንኳን ዝምታችሁ ፈቃድ ይመስላችኋል። ወይም ደግሞ እነዛ ነገሮች እያስከፏችሁ እንደሆነ ላያውቁ ይችላል። ወይም ደግሞ ለማወቅ በጣም ረጅም ጊዜ ሊወስድባችሁ ይችላል። ስለዚህ ምቾት የማይሰጧችሁን የማያስደስቷችሁን ነገሮች የፍቅር አጋሮቻችሁ እያደረጉባችሁ ከሆነ በቀጥታ በግልጽ አማርኛ ልትነግሯቸው፣ ልታስረዷቸው ይገባል። እንደውም የፍቅር አጋሮቻችሁ እንደነዚህ አይነት ነገሮችን ለመጀመሪያ ጊዜ ሲያደርጉባችሁ በዛው ሰዓት ኦን ዘ ስፓት ያንን ነገር ብትነግሯቸው ነው ብታስረዷቸው በጣም ለመተራረም ቀላል ነው። እንደዚህ አይነት አካሄድም በጣም አስፈላጊ ነው፣ ተገቢ ነው። እንደነዚህ አይነት ነገሮችን በተደጋጋሚ ሲደረግባችሁ ዝም ማለት ትዕግስትም አይደለም፣ ሁሉን ቻይነትም አይደለም። ስለዚህ ሁለተኛው የፍቅር ህይወት ውስጥ ብዙዎቻችን የምንሰራው ስህተት ይሄ ነው። አላስፈላጊ ፈቃድ መስጠት፣ የማይመቹ ነገሮች ላይ ፈቃድ መስጠት። ቃል በቃል ያንን ነገር ፈቅደን ላይሆን ይችላል። ነገር ግን ደግሞ ቅድም እንዳልኳችሁ ዝምታችን በራሱ ፈቃድ ሊሆን ይችላል። ስለዚህ በተቻላችሁ መጠን አላስፈላጊ ነገሮች፣ ምቾት የማይሰጧችሁ ነገሮች፣ የማትፈልጓቸው ነገሮች፣ የሚረብሿችሁ ነገሮች በፍቅር አጋሮቻችሁ እየተደረጉ ከሆነ እነዛን ነገሮች በቀጥታ ልትነግሯችሁ ይገባል። በቀጥታ አድረስ ልታደርጉ ይገባል። ሶስተኛው ብዙዎቻችን የፍቅር ህይወት ውስጥ የምንሰራው ስህተት ምን መሰላችሁ? ግምት ነው። ይኸውላችሁ እዚህ ጋር ብዙ ሰው የፍቅር አጋሩን ጭንቅላት ማንበብ እንደሚችል ይሰማዋል ወይም ደግሞ እንደዛ ያምናል። ይህን በጣም ብዙ ሰው ደግሞ ስለ ፍቅር አጋሩ ጭንቅላት ውስጥ የሳለውን ነገር እንደ ፋክት ወይም ደግሞ እንደ እውነታ ይቀበሏል። ይሄ በጣም ስህተት ነው። ስለ ፍቅር አጋሮቻችሁ የሆነ አይነት ሀሳቢ ልታስቡ ትችላላችሁ፣ የሆነ አይነት ግምት ሊኖራችሁ ይችላል። ነገር ግን ደግሞ ያንን ግምታችሁን እርግጠኛ መሆን የምትችሉት እነዛን ሰዎች በቀጥታ ስትጠይቁ ነው። ስለነሱ የምታስቧቸውን የትኞቹም ነገሮች ትክክል ናቸው አይደሉም የሚለውን ነገር ማረጋገጫው እነሱ መጠየቅ ነው እንጂ ራሳችሁ ስለነሱ የሚሰማችሁን ስሜት ብቻ ተንተርሳችሁ
የፍቅር ህይወት ውስጥ ምንም አይነት ውሳኔ ማድረግ በፍጹም አስፈላጊ አይደለም፣ በፍጹም ተገቢ አይደለም። ከፍቅር አጋሮቻችሁ የምትፈልጉት ነገር ካለ የምትፈልጉትን ነገር በግልጽ ጠይቁ። ከፍቅር አጋሮቻችሁ የምትጠብቁት ነገር ካለ የምትጠብቁትን ነገር በግልጽ ጠይቁ። የፍቅር አጋሮቻችሁ ላይ የሆነ ያያችሁት የሸተታችሁ ነገር ካለ ያንን ያያችሁትን ወይም ደግሞ የሸተታችሁን ነገር በግልጽ ልትነግሯቸው ይገባል። ያንን የማታደርጉ ከሆነ የሚሆኑ ነገሮችን እያያችሁ ብቻ በራሳችሁ ግምት ነገሮችን ለማድረግ የምትሞክሩ ከሆነ የፍቅር ህይወታችሁን ጤንነት በሚገርም ፍጥነት እያናጋችሁት ነው። ስለዚህ የፍቅር ህይወት በሁለት የተዋደዱ ነፍሶች የጋራ ትብብር፣ የጋራ ጥረትና መግባባት የሚመሰረት ማህበር እንጂ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እየተባለ በግምት የሚገፋ ህይወት አይደለም። አራተኛው ብዙዎቻችን የምንሸወድበት ጉዳይና የፍቅር ህይወት ውስጥ የምንሰራው ስህተት ምን መሰላችሁ? የፍቅር አጋሮቻችንን በአምሳላችን ለመቅረጽ መሞከር ነው። ይኸውላችሁ እዚህ ጋር ሁላችንም የየራሳችን የኋላ ታሪክ አለን። ሁላችንም የመጣንበት የየራሳችን ባክግራውንድ አለን። ሁላችንም የተለያየ አይነት ማህበረሰባዊ ውቅር ውስጥ ነው ያደግነው። ሁላችንም የተለያየ አይነት ቤተሰብ ውስጥ ነው ያደግነው። ስለዚህ ከተለያየ አይነት ማህበረሰባዊ ውቅር የመጣን ሰዎች፣ ከተለያዩ አይነት ቤተሰቦች የመጣን ሰዎች በአንድ ጊዜ የፍቅር አጋሮቻችን እኛን እንዲመስሉ መጠበቅ የለብንም። ወይም ደግሞ የፍቅር አጋሮቻችን ከልጅነታቸው ከተወለዱ ጊዜ ጀምሮ ለእኛ ሲዘጋጁ ለእኛ ሲቀረጹ ያደጉ ሰዎች አይደሉም። ኦር ደግሞ እኛም በእንደዛ መልኩ ለፍቅር አጋሮቻችን ስንሰራ አይደለም ያደግነው። ስለዚህ በምንም ተአምር በአንድ ጊዜ የፍቅር አጋሮቻችን እኛን ሊመስሉ ወይም ደግሞ እኛ የፍቅር አጋሮቻችን ልንመስል አንችልም። ጊዜ የሚፈልግ ነገር ነው። የፍቅር አጋሮቻችን በአንድ ጊዜ እኛ እንደምንፈልገው እንዲሆኑልን የምንጠይቃቸው ከሆነ ወይም ደግሞ እንደዛ እንዲሆኑ የምናስገድዳቸው ከሆነ ይሄ ገደብን አለማክበርና የበላይነትን ለማሳየት ወይም ደግሞ ተቆጣጣሪነትን ለማሳየት የሚደረግ ጥረት ተደርጎ ሊወሰድ ይችላል በእነሱ በኩል። ልክም ናቸው። ስለዚህ ወደ ፍቅር ህይወት ከገባችሁ በኋላ ከፍቅር አጋሮቻችሁ የምትጠብቋቸው የምትፈልጓቸው ነገሮች ካሉ እነዛን ነገሮች በግልጽ ንገሯቸው፣ በግልጽ ጠይቋቸው። ዘንድ ከጠየቃችኋቸው ነገሮች ከፈለጋችኋቸው ነገሮች አብዛኞቹ ከተደረጉላችሁ በቂ ነው። ምክንያቱም ሁሉም ነገር ላይ ከሆነ ሰው ጋር በሁሉም ነገር ተመሳሳይ ልትሆኑ አትችሉም። ሁሉም ነገር ላይ ተመሳሳይ አቋም፣ ተመሳሳይ ፍላጎት፣ ተመሳሳይ ቴስት ሊኖራችሁ አይችልም። ሁሉም ነገር ላይ ተመሳሳይ ፍላጎት ካላችሁ ሁለት ሰዎች ሆናችሁ መፈጠራችሁ ትርጉም የለውም ማለት ነው። ስለዚህ በምንም ተአምር ሁሉም ነገር ላይ ተመሳሳይ ፍላጎት ሊኖራችሁ አይችልም። አብዛኛው ነገር ላይ ተመሳሳይ ወይም ደግሞ ተቀራራቢ አቋም ካላችሁ ያ ከበቂ በላይ ነው። ከዛ በሂደት ደግሞ ተጨማሪ ነገሮች ላይ መላመድ፣ መቀራረብ፣ መጣጣም ትጀምራላችሁ። ከዚህ እውነታ ግን አፈንግጣችሁ የፍቅር አጋሮቻችሁን እንደ ሸክላ ጠፍጥፋችሁ ለመስራት የምትፈልጉ ከሆነ ወይም ደግሞ እንደምትፈልጉት እንዲሆኑላችሁ በአምሳላችሁ መቅረጽ የምታስቡ ከሆነ ይሄ ከእውነታው ያፈነገጠ አካሄድ ነው። ስለዚህ በዚህ አካሄድ የፍቅር ህይወታችሁ እድሜ ሊኖረው አይችልም። ይህን በሚገባ ልታውቁ ይገባል። አምስተኛው አብዛኛውን ክሬዲት ለራስ መውሰድ። ይኸውላችሁ እዚህ ጋር በተለይ ብዙ ጊዜ ቤት ውስጥ የሚውሉ የቤት እመቤት የሆኑ እህቶች ቤት ውስጥ ስለሚውሉና ቤት ውስጥ የሚሰሩ ስራዎችን ስለሚሰሩ ብቻ የፍቅር አጋሮቻቸው እነሱ ለፍተው እያመጡ ብዙ ነገር ሆነው የሚያመጡትን ነገር እሷ ቤት ቁጭ ብላ የምታጠፋ ወይም ደግሞ ቤት ውስጥ በጣም ቀለል ያሉ ስራዎችን ስትሰራ እየዋለች ይመስላችኋል። ይሄ በጣም የተሳሳተ ሀሳቢ ነው። እንደዚህ የምታስቡ ወንዶች እረፉ። ምናልባት ለአንድ ሳምንት ይህንን ኃላፊነታችሁን ብትቀያየሩ ከዛ በኋላ እንደዚህ አይነት ኮምፕሌን ደግማችሁ እንደማታቀርቡ በጣም እርግጠኛ ነኝ። አንዳንድ ሴቶችም አላችሁ የፍቅር አጋሮቻችሁ አምሽተው ሲመጡ ወይም ደግሞ ስትደውሉላቸው ከጓደኞቻቸው ጋር እንደሆኑ ሲነግሯችሁ ሲጠጡና ዘና ፈታ ሲሉ ብቻ የተቀምጡ ይመስላችሁ ወይም ደግሞ እንደዛ እያደረጉ የቆዩ ይመስላችሁ አላችሁ። ይሄ ስህተት ነው። በተለይ የስራ ሁኔታው የፍቅር አጋርሽ የስራ ሁኔታ ከሰዎች ጋር መነጋገር፣ ሰዎችን ማግኘት ግድ የሚለው ከሆነ እንደነዚህ አይነት ነገሮችን ሊያደርግ ይገባል፣ ልትፈቅጅለት ይገባል። ገንዘብም እንዲያመጣ ፈልገሽ ከቤትም እንዳይወጣ ፈልገሽ አይሆንም። ስለዚህ በተቻለሽ መጠን የስራ ሁኔታው ከሰዎች ጋር ኮኔክት ማድረግን የሚጠይቀው ከሆነ ኮኔክት እንዲያደርግ ልትፈቅጅለት ይገባል። አንድ አቅጣጫ ብቻ ልታስቢ በፍጹም አይገባም። ብዙ ጊዜ ግን አብዛኞቻችን ለራሳችን ልፋት ብቻ ክሬዲት እንሰጣለን። የፍቅር አጋሮቻችን ድካምና ልፋት ልብ አንልም ብዙ ጊዜ። ይሄ አካሄድ ደግሞ ይሄ ሀሳቢ ደግሞ የፍቅር ህይወት ውስጥ አለመግባባት የሚፈጥር በጣም አደገኛ አካሄድ ነው። ስለዚህ ሊታረም ይገባል ማለት ነው። ስድስተኛው ምቾት መጠበቅ። ይኸውላችሁ እዚህ ጋር ፍቅርንና ትዳርን የምቾት ቦታ ብቻ አድርጋችሁ የምታስቡ ከሆነ በጣም ተሳስታችኋል። ሲጀመር የሰው ልጆች የተፈጠር ነው እንቅፋትና መሰናክሎችን ለመሻገር፣ ለማደግ፣ አስቸጋሪ ሁኔታዎችን በድል ለማለፍ ነው። ወደ ትዳር የምንገባው ደስታን ፍለጋ ከሆነ ወይም ደግሞ ወደ ትዳር የምንገባው ህይወት እንድትቀለን ከሆነ ይሄ ትልቅ ስህተት ነው። ትዳር የምናድግበትና የምንሰራበት ቦታ እንጂ ሁሉም ነገር አልጋ ባልጋ የሚሆንበት የገነት ኑሮ አይደለም።
አዎ ትዳር የተሻለን ሰዎች ያደርገናል፣ ግን ደግሞ በጣም ብዙ ስራ ይፈልጋል። ትዳር ለሌሎች ማሰብን፣ ለሌሎች መጠንቀቅን ይፈልጋል። ትዳር እንደ ቡድን እንጂ እንደ ግለሰብ ማሰብን ብዙ አያበረታታም። ትዳር የፍቅር አጋርን መረዳትና ማወቅን ይጠይቃል። ጥሩ ብስክሌተኛ መሆን የምትፈልጉ ከሆነ ወደ ዳገት መንዳት ወይም ደግሞ ተራራ መውጣት የግድ እንደሆነ ሁሉ ትዳርም በተመሳሳይ መልኩ ለማደግ እድል የሚሰጠን ነገር ነው። ይህን በሚገባ ልታውቁ ይገባል። ትዳር ወይም ደግሞ የፍቅር ህይወት ደስተኛ ሊያደርገኝ ይገባል ብለን የምንገባበት ከሆነ ይሄ ትንሽ የራስ ወዳድነት ውስጥ የመግባታችን አንድ ማሳያ ነው። የምናገባው ወይም ደግሞ ወደ ፍቅር ህይወት የምንገባው ለራሳችን ብቻ ብለን አይደለም። ከራሳችን አሻግረን የፍቅር አጋሮቻችን ጉዳይ ስላለ፣ የቤተሰቦቻችን ጉዳይ ስላለ፣ ነገ ከነገ ወዲያ የምናፈራቸው የአብራካችን ክፋዮች ስላሉ ለነዛ ጨምር ብለን ነው። ስለዚህ ወደ ትዳር ስንገባ ከራሳችን ደስታ አሻግረን ሌሎች ወደ ትዳር እንድንገባ የሚያደርጉ ፋክተሮች እንዳሉ ልናቅ ይገባል። ይህንን የማናቅ ከሆነ፣ ይህንን የማናስተውል ከሆነ ደግመን ደጋግመን የሆነ አዙሪት ውስጥ መሽከርከራችን የማይቀር ነገር ነው። አሁን የተመለከትናቸው 6ቱ ነገሮች የፍቅር ህይወት ውስጥ የምንሰራቸው በጣም ኮመን የሚባሉ ስህተቶች ናቸው። ኮመን የሚባሉ ሚስቴኮቻችን ናቸው። በመቀጠል ደግሞ መፍትሄዎቹ እንመልከት። የመጀመሪያው የመፍትሄ መንገድ ምን መሰላችሁ? ከፍቅር አጋሮቻችሁ ጋር ስትሆኑ በሙሉ ቀልብ መሆን ወይም ደግሞ በሙሉ ቀልባችሁ መገኘት መቻል አለባችሁ። እዚህ ጋር ከሰዎች ጋር ስትሆኑ፣ ከሰዎች ጋር ስትነጋገሩ፣ ከሰዎች ጋር ስትቀመጡ ለሰዎች ልትሰጡ የምትችሉት ውድ ስጦታችሁ ቢኖር ያልተሸራረፈ ትኩረታችሁ ወይም ደግሞ አቴንሽናችሁ ነው። ይህን በሚገባ ልታውቁ ይገባል። ስለዚህ ከፍቅር አጋሮቻችሁ ጋር ስትነጋገሩ ስልክ እየነካካችሁ መሆን የለበትም። የሚሏችሁን ነገሮች በሚገባ ልታዳምጡ ይገባል። የሚሏችሁ ነገሮች ተነስታችሁ ጥያቄዎች ልትጠይቋቸው ይገባል። የራሳችሁን አስተያየት፣ የራሳችሁን ሀሳብም እዛ ጋር ልታንጸባርቁ ልትሰጡ ይገባል። ቅድም እንዳልኳችሁ የፍቅር ህይወት ውስጥ ለፍቅር አጋር ተገቢውን ትኩረት እንደ መስጠትና በሙሉ ቀልብ እንደ መገኘት ውድ ስጦታ የለም። የመጀመሪያው ነገር ይሄ ነው፣ በሙሉ ቀልብ መገኘት መቻል። ሁለተኛው አመስጋኙ። የፍቅር ህይወታችሁ ጸንቶ እንዲቀጥል የምትፈልጉ ከሆነ፣ በጸና አለት ላይ እንዲመሰረት የምትፈልጉ ከሆነ ዋናው ፒላር ያለው መመሰጋገን ላይ ነው። ምስጋና እየተደረገላችሁ ያለውን ነገር ልብ የማለታችሁ ወይም ደግሞ የመረዳታችሁ ማሳያ ነው። የፍቅር አጋሮቻችሁ ለሚያደርጓቸው ጥረቶች ምስጋና የማትቸሯቸው ከሆነ፣ አይታችሁ ነገሮች እንዳላያችሁ የምታልፉ ከሆነ በቂ ትኩረት እንዳልሰጣችኋቸውና በቁም ነገር እንዳልወሰዳችኋቸው ይረዳሉ ወይም ደግሞ እንደዛ ይሰማችኋል። ይህ ብቻ አይደለም። የፍቅር አጋሮቻችሁ ለሚያደርጓቸው ጥረቶች የሚያደርጓቸውን ጥረቶች ኖቲስ ከማድረግ ባለፈ በምስጋና ውስጥ የፍቅር አጋሮቻችሁን ቫሊዩ ምን ያህል መረዳታችሁን እንዲያውቁ ልታደርጉ የምትችሉበት ምርጥ መንገድ ነው። ስለዚህ ሁለተኛው የመፍትሄ ሀሳብ መመሰጋገን ነው። ሶስተኛው ትሁቱ ነው። ይኸውላችሁ እዚህ ጋር ትህትና የሚባለው ነገር ራስን ማሳነስ ወይም ደግሞ ለራስ ዝቅ ያለ ግምት መስጠት ማለት አይደለም። ትህትና ማለት ራስን ዝቅ ማድረግ ማለት ነው። ያ ማለት ምን ማለት መሰላችሁ? ዓለምን የምትረዱበት መንገድ 100% ፍጹም እንዳልሆነ ወይም ደግሞ 100% ፐርፌክት እንዳልሆናችሁ ማመን ማለት ነው። ትህትና ማለት የሌሎችን አመለካከት ወይም ደግሞ የሌሎችን አረዳድ ማክበር ማለት ነው። ትህትና ማለት ስህተት ልንሰራ እንደምንችል ማመን፣ ከስህተታችን ለመታረምና ስህተታችን ለመቀበል ዝግጁ መሆን ማለት ነው። ስለዚህ አራተኛው የፍቅር ህይወታችን ጸንቶ እንዲቀጥል የሚያደርገው ነገር ምንድነው? ትህትና ነው። ለፍቅር አጋሮቻችን የሚገባውን አይነት ትህትና ልናሳያቸው ይገባል። ትሁት ልንሆን ይገባል። ከፍቅር አጋሮቻችን ጋር በሚኖረን የትኛውም አይነት ኮንቨርሴሽን ውስጥ ትህትና ልንላበስ ይገባል። ትህትና ምን ማለት ነው የሚለውን ነገር አሁን ተመልክተናል። አራተኛው መተማመን ነው። ይኸውላችሁ እዚህ ጋር መተማመን የሚባለው ነገር ለፍቅር አጋር ታምኖ መኖር ብቻ አይደለም። መተማመን የፍቅር አጋርንም የማመን ድምር ውጤት ነው። በዚህ በጣም ብዙ ፈታኝ የሆኑ ነገሮች ላለማመንም ላለመታመንም ምክንያት የሚሆኑ በጣም የበዙ ነገሮች ባሉበት በዚህ ጊዜ የፍቅር አጋርን እንደማመንና ለፍቅር አጋር ታምኖ እንደመኖር የከበረ ነገር የለም። እዚህ ጋር መታመን የሚባለው ነገር በአካል አለመውሰድ ብቻ አይደለም። ለፍቅር አጋሮቻችሁ ምቾት የማይሰጡ ስልኮችና የጽሁፍ መልእክቶችን ማቆምን ማስወገድንም ይመለከታል፣ ይጨምራል። ይህን ለማድረግ ግን ፈቃደኛ ካልሆናችሁ ገፊ ምክንያቶችና ምቹ ጊዜ እየጠበቃችሁ ነው እንጂ የሆነ ጊዜ ላይ መወስለታችሁ በአካልም መወስለታችሁ አይቀርም። አምስተኛው ራስ ወዳድ አትሁኑ። ይኸውላችሁ እዚህ ጋር በየትኛውም ሁኔታ ውስጥ ራሳችሁን ውደዱ፣ ራስ ወዳድ ግን አትሁኑ። የፍቅር አጋሮቻችሁን ፍላጎት በምትችሉት ሁሉ አሟሉ፣ ለደስታቸው ቅድሚያ ስጡ። ነገር ግን ደግሞ የእናንተ ራስ ወዳድ አለመሆን ብቻውን ፍቅራችሁን እስከ መጨረሻው አጽንቶ ለመቀጠል በቂ አይደለም። ይህን በሚገባ ልታውቁ ይገባል። ስለዚህ የፍቅር አጋሮቻችሁ በተመሳሳይ መልኩ ራስ ወዳድ አለመሆናቸውን እርግጠኛ ልትሆኑ ይገባል። የፍቅር አጋሮቻችሁ ራስ ወዳድ በሆኑበት ሁኔታ እናንተ ብቻ ነገሮችን የምታደርጉላችሁ ከሆነ
የሆነ ጊዜ ላይ ኤነርጂያችሁ ድሬን ሊያደርጉት ይችላል። ወይም ደግሞ ኤነርጂያችሁ ተመጦ አልቆ ድርቅ ብላችሁ ከዛ በኋላ ሁሉም ነገር ሊሰለቻችሁና በራሳችሁ ጊዜ ደክሟችሁ ከፍቅር ህይወታችሁ አፈንግጣችሁ ልትወጡ ትችላላችሁ። ስለዚህ ሁልጊዜም ራስ ወዳድ አለመሆናችሁን ስታስቡ የፍቅር አጋሮቻችሁን በተመሳሳይ መልኩ ሰልፍሽ አለመሆናቸውን እርግጠኛ ልትሆኑ ይገባል።